እውነትን የምታውቁ ከሆነ እውነትን የምትፈልጉ ከሆነ ኑ ቤታችን ሁልጊዜ ዘወትር 3 ሰዓት ተኩል አካባቢ ላይቫችን ይጀምራል። ለ2 ሰዓት ለ3 ሰዓት የሚቆይ ሴሽን ነው። ተከታትላችሁን ትሄዳላችሁ። የምናወራው በማስረጃ ነው። የተቀባባች አጤሬራ በቢጫ በቀይ በአረንጓዴ የተቀባባች ሰውን የምናታልልበት እናንተን የምናጭበረበርበት የውሸት ዶክመንት አዘጋጅተን አንመጣም። የምናወራት ነገር ፊት ለፊት ትከፈታለች። መረጃውን እናንተ መያዝ ትችላላችሁ። የማታምኑበት ከሆነ አይ ይሄን ነገር ቆይ ቼክ ላድርገው ብላችሁ ለራሳችሁ መርምሩ ጊዜ ወስዳችሁ። እነዚህን አጭበርባሪና በፕሮፓጋንዳ በውሸት የተመሉ ኡስታዞቻችሁን ተከትላችሁ ግን ገደል አትግቡ። እናንተም እነሱ እውሮች ናቸው፣ እናንተም እንደነሱ እውር አትሁኑ። እነሱ ገደል ይዘዋችሁ ይገባሉ። እውነትን ማወቅ የምትፈልጉ ከሆነ ዘወትር ቤታችን መታችሁ በየቀኑ ትምህርት አለ። ከ3 ሰዓት ተኩል በኋላ መታችሁ መከታተል ትችላላችሁ። እነሱ በዋሹ ባጭበረበሩ ቁጥር እስኪ እውነቱ ማንጋ ነው ብላችሁ ኑና ቼክ አድርጉ። ያን ሰዓት እኛ ጋር እውነት እንዳለ ትረዳላችሁ፣ እውነት እንዳለ ታውቃላችሁ። ትምህርታችን የኛ ኮንሲስተንት ነው። ዘወትር ትምህርት አለን፣ ይቀጥላል። በአንዳንድ ምክንያቶች ካላለፈን በስተቀር ማለት ነው። ሙስሊሞች ተጋብዛችኋል። ቤታችን ነፃ ነው። ፍሪ ዲስከሽን የሚደረግበት ነው። ከኛ ሐሳብ በላይ የእናንተ ሐሳብ የሚደመጥበት ነው። በነገራችን ላይ እንደ እፎይ ለሙስሊሞች ነፃነት የሚሰጥ ሲያወሩ ጣልቃ የማይገባባቸው ሰው የለም። በነገራችን ላይ እዛ ቤት እኮ እህት ወንድሞቻችን ይመጣሉ፣ ሚዩት ይደረጋሉ፣ ብሎክ ይደረጋሉ፣ ያወርዷቸዋል ከገስት ላይ። አረ ቆይ ሐሳባችንን እንጨርስ እያሉ እንደገና ይገባሉ፣ እንደገና ያስወርዷቸዋል። ፍሪ ዲስከሽን የምትፈልጉ ከሆነ ሙስሊሞች ቤታችን ኑ፣ በፈለጋችሁት ሐሳብ ታወራላችሁ። የዕለቱን ርዕስ ተመርኩዘን እናንተም እኛ ላይ ጥያቄ ካላችሁ ትጠይቃላችሁ፣ እኛም ደግሞ እናንተን እንጠይቃችኋለን። ኩዌሽን እንደራረጋለን። ሐሳብ ሰውን ይገዛል። ሰውን የሚገዛው ሐሳብ ነው። ድራማ፣ ፖለቲካ፣ ውሸት አይደለም። የውሸት አስተምሮ ሰውን አይገዛውም። ሰውን አትማርከውም። በእንደዚህ አይነት ውሸት ሰውን የምትማርከው እውነተኛውን አስተምሮህን አጋርተው ሼር አድርገው ነው። በዛ እኔ ባስተማርኩ አስተምሮ ታምንበታለህ፣ ተማርካል ወይ ወደ ክርስትና ትመጣለህ፣ ትማራለህ፣ ትጠመቃለህ፣ ከክርስቶስ ጋር አንድ ትሆናለህ። እግዚአብሔርን አባቴ ብላችሁ የምትጠሩበት መንፈስ ይሰጣችኋል ሙስሊሞች። አለበለዛ ግን እነዛ አጋንንታዊ በውሸት እያጭበረበሩና እየዋሹ የሚያስተምሯችሁን ውሸት ከነሱ ጋር አብራችሁ አቀናባሪ ከሆናችሁ መጨረሻችሁ የሚሆነው መጥፎ ነው። መጨረሻችሁ የሚሆነው ገሃነም ነው። ከእንደዚህ አይነት ውሸትና ፖለቲካ በተቻለ መጠን ለመውጣት ሞክሩ። እውነትን መርምሩ። 2 ደቂቃ 3 ደቂቃ መታችሁ ላይቫችንን መከታተል ትችላላችሁ። መረጃችን ፊት ለፊት ይከፈታል። ይዛችሁ ሄዳችሁ እናንተን በራሳችሁ ቼክ ማድረግ ትችላላችሁ። ሜቢ ቆስጤ መቀጠል ትችላለህ። እሺ ክርስቲያኒ ቴንክ ዩ በጣም አንድ አሁን ላሳያችሁ የምፈልገው ነገር አንዱ ኡስታሱ ሌላ ነገር ቢል አንዱ ሌላ ቢል አንዱ ሌላ ቢል አንዱ ሌላ ቢል እንዴት በየመሃል ላይ እንደሚገጩባቸው እርስ በርስ እንደሚላትሙባቸው ራሳቸው የራሳቸው ምዕመን ምን እያለ እንደሆነ እንስማ። እንግዲህ ኡስታዞቹ እየተለያያችሁብን እኛንም አደናገራችሁን። ለማንኛውም ሹክራን። እንደሰማችሁት አንደኛው ኡስታዝ በውሸት እስልምናን እንታደጋለሁ እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ እርስ በርስ እየተጋጫችሁ አተጋጩ እንጂ ምንድን ነው እሱ? ምን አጋጫችኋል? ይጋጩ። ለእኛ ግን ይጠቅመናል። ጠቃሚ ነው ለእኛ። እኛም እያልን ያለ ነው እንደዚህ ነው። እለት እለት ሲጋጩ ለሚያስተውል ሰው ከእስልምና መውጫ ምክንያት ይሆናል። ዝም ብሎ መጋት፣ ዝም ብሎ መከተል ጤናማ አይደለም። ለምን እለት ለሚጋጩት ያንን አስተውሉ። ለዛ ነው እያልናቸው ያለ ነው። ሶሪ ቆስጥ ይቀጥል። መልካም እሺ። መቶ እንደዚህ ራንደም ሊስ መቶ ዝም ብሎ ገስት ላይ ተቀምጦ እና እንግዲህ አስቡት ራንደም ሊ ና ዝጋና ና ቁጭ በልና ና ተቀብያለሁ የሚባል ነገር አለ። ይህንን ራሱ ከሙስሊሞች መታዘብ ራሱን እንመልከት ውስጥ ራሳቸው ሙስሊሞች ምንድን ነው እያሉ የሚታዘቡት
እንመልከት። ስንት አይነት አስተዋይ ሙስሊም እንዳለ ተመልከቱ። ይችኛዋ ደግሞ ጭራሽ ዓለምን አስተዳደራለሁ ትለናለች። በቃ ከሁለት ቀን በፊት መቀበል ነበረበት ወይ ከአንድ ቀን በፊት እንዴ? ትክክል የሆነ ነገር ተተስበና እኔ ይቅርታ አድርጉልኝና በግሩፕ አላስብም። እኔ ሀያት በጣም ምሁር ነኝ። የኢትዮጵያን ዓለምን ማስተዳደር የምችል ሰው ነኝ። እንግዲህ ምን አለች? እኔ በግሩፕ አላስብም፣ እናንተ የፈለጋችሁትን ልትሉ ትችላላችሁ፣ ህሊኔን ግን አልሸጥም እያለችም ነው። ህሊኔን አልሸጥም እና ተነስ እዚህ ጋር 3000 ምናምን ሰውን ዘርግፍ 7000 ሰውን ትናና ጣልና ና እኔ ገዝት ላይ ቁጭ ብለህ አውራኝ። ጅል ነው ወይ ህፃን ነው በግ ነው? ይህንን ውሃ ነው እንደዚህ ብድግ አድርጌ እንደፈለግኩ እንዲማስቀምጠው እፎ ይሄ ነው ምንድን ነው? እንዲህ ነው የምታስቡት? ትልቅ ሰው እኮ ነው። ምን ሆናችሁ ነው? ምዕመናን ንቁ እንጂ እንደነዚህ እኔ ግን የገረመኝ አንድ ኮመንት አየሁኝ እና ሴቶች ይሻላሉ ሙሐመድ የአይምሮ ጎደሎ ያላቸው ወንዶቹን ነው ይሆናል በእርግጠኝነት እንዴ? ወደ 5-6 ሴቶች ነው አንድ ወንድ ነው አይደለ? ከእስልምና ውስጥ ያየሁት ሲቃወም ወደ 5-6 የሚሆኑ ሴቶቹ ናቸው። ጤናማ አይደለም ሲሉ ያየሁት። ስለዚህ ወንዶቹ ተሰልበዋል ማለት ነው። አይምሯቸውን የአይምሮ ዘገምት ያለባቸው ወንዶቹ መሆን አለባቸው። ከዚህ ምን ተረዳችሁ ግን ኦዲየንሶች? ምን ተረዳችሁ? ምን እስቲ ማለት ለእኛ ትመልሱት፣ ለራሳችሁ የምመልሱት መልስ ምን ተረዳችሁ? ከዚህ በሐሰት በድራማ እንደዚህ ማድረጋቸውን የራሳቸው ሰዎች እንደዚህ ተሸማቀው እንደዚህ ሲሆኑ ምን ተረዳችሁ? ምን ተሰማችሁ? ምን አስተዋላችሁ? እውነት ምን ያህል አርነት እንደሚያወጣያችሁ፣ እውነት ላይ ጥገኛ ስትሆኑ እንዴት እንደሚያሳርፋያችሁ፣ ሰላም እንዴት እንደሚሰጣያችሁ፣ ሃይማኖታችን ምን ያህል ትክክለኛ መሆኑን ከዚያ ትረዱ። ግርግር አንፈልግ፣ ይፈለጥ ይቆረጥ፣ አካውንት የመዝጋት አላማ ሱስ የለብን። የሰዎችን አካውንት ሀካ እናደርግ። ከዚህ ብቻ አትረዱም? ከህይወታችን ከዚህ ሳታስተውሉም? ከዚህ አትረዱም? ይሄ ብቻ እኮ ሊማርካችሁ ይገባል። ለምንድን ነው እሱ እንደዚህ እያሳደድናቸው እንደዚህ እያደረግናቸው እስቲል እነሱ ናቸው ሻይን የሚያደርጉት? ምን ቢሆን ነው ብላችሁ አታስቡ? ቀን በቀን እያሳደዳችሁን 1 ሚሊዮን አካውንት ላይ እንትን አላችሁ፣ 300,000 ላይ እንደዛ አደረጋችሁ፣ በዚህኛውም እንደዛ አደረጋችሁኝ። ዩቲዩብ አሁን ሀክ ተደረገ። ምንድን ነው እሱ ማለት እንደዚህ? ኤኒዌይስ ቀጥሉ። እሺ አንድ መጨረሻ ማነው ክርስቲያንዬ ቴሌግራም ቼክ አድርግ እስኪ አንዴ። ወይ እሺ ቀጥል፣ ችግር የለውም ቦስ። ኖ ይህም ብቻ ለመናገር ነው። ቴሌግራም ክርስቲያን ከቻልክ ቼክ አድርግ። እሺ ቆስጥ ይቀጥል። ችግር የለውም፣ እኔም ፊክስ አደርጋለሁ እስከዛ። አንተ ቀጥል። እኔ አንድ ጊዜ ብቻ እንግዲህ በደንብ ለሚያስተውል ሰው የዛሬው አሪፍ ይመስለኛል። አሪፍ ነገር የተረዳችሁበት ይመስለኛል። አይ ቲንክ ያላወራችሁ ከስር ያላችሁ ይመስለኛል። አቢብ ነው አንድና ዮሐንስ እነሚስራ ቤላ ባይ ዘ ዌይ አንድ ነገር መረዳት ያስፈልጋል። እውነት ሲባል ደግሞ ጥሎ የሚጥል አምላክ አይደለም። ማንም እፎይን ጨምሮ እዚህ ያሉ ወንድሞችና እህቶች በውሸት ሰብከው ወይም ደግሞ በውሸት ሰዎችን አታለው ቢያመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ እሰይ የኔ ልጅ ደግ አደረክልኝ የሚለን አምላክ የለንም። በእኔና በቃሌ የሚያፍር ቢኖር ነው ያለው። የምንናገረው ቃል የክርስቶስን ቃል ያንን ቃል ተናግረን ወይም ደግሞ ያን ቃል ተነግሮት ካልመጣ በስተቀር
በውሸት ተነግሮት የሚመጣ የለም። በገላትያ መልእክቱ ቅዱስ ጳውሎስ ሲናገር እኛ ከሰበክንላችሁ ወንጌል ውጪ ነው ያለው። ኦኬ ሶ የተሰበከውን ወንጌል ሐዋርያቱም ያውቁትን ቀደምት ነቢያት የሰበኩትን ወንጌል ነው የምንነግረው። አዘርዋይስ ግን በውሸት የሚገነባ ወይም ደግሞ በሐሰት የሚገነባ ነገር በሙሉ ማፈራረሻው ወይም ደግሞ መፍረሻው የገዛ የሐሰቱ አባት የሆነው አለ የሐሰት አባት የተባለ ጥንት ጠላት ዲያብሎስ ነውና ውጊያው ከስጋና ከደም ጋር አይደለም። እነዚህ ከኋላቸው ሆኖ የሚዋጋ ስፕሪት አለ ባይ ዘ ዌይ ማለት ነው። በጣም ከባድ ስፕሪት አለ። ያንን ስፕሪት ነው እዚህ ያሉ ወንድሞችና እህቶች እየተዋጉ ያሉት። ዩዚ አካውንት ማዘጋት ከዛም ሻገር ሲል እንደዚህ በሐሰት ደረትን ነፍቶ ማለት ያሸማቀቃል አይደል? የተወሰነ ነገር እንደው አንድ አእምሮ ያለው ሰው ይሸማቀቃል እኮ ሐሰት እየተናገረ ውሸት እየቀጠፈ ላይቭ ላይ 9000 ምናምን ሰው አስቀምጦ ለማውራት ትንሽዬ ሊሰቀጥጠን ያስፈልጋል አይደል? ግን ነቲንግ የለም። ትንሽም እንኳን ያላዛቸው ትንሽ ማለት ይሄ ደግሞ ምንድነው የሚያሳየን? ከጀርባ ያለ የሆነ ዳርክ ስፕሪት አለ። ሶ ይሄንን ነገር ነው ወንድሞችና እህቶች እየተዋጉ ያሉት። እመኑኝ፣ ቅድም እንዳለው ነው እፎይ በቅርብ ዓመታት ውስጥ እስልምና ተቀብሮ ይቀራል። በገዛ አፋቸው በገዛ እጃቸው ራሳቸው በሰሩት ውሸት የገነቡትን ግንብ አፍርሰው ሜዳ ያደርጉታል ማለት ነው። ሶ እኛ የምንጠራው ወይም ደግሞ ወደ ክርስትና ሰውን ስናስገባ ወይም ደግሞ ወደ ክርስትና ወደ ክርስቶስ ስንጠራ ውሸት ላይ ተመርኩዘን አይደለም፣ እውነት ላይ ነው። እውነት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዛም ነው እፎይ የተደገፈው ክርስቶስን ስለሆነ እፎይ የተደገፈው እውነትን ስለሆነ ጥሎ አልጣለው። ይዚ እውነት አርነት ያወጣል። እውነት እንደዚህ ወጥቶ ባይ ዘ ዌይ ሁሉም ሼም ስለያዘው ነው እፎይ ባይ ዘ ዌይ ማለት ነው። እዛም በመንጋ የሚነዱ ወይም ደግሞ እንዴት አድርገን አሳልፈን እንሰጣቸዋለን ከነውሸታቸው እንያዝላቸው ስላሉ ነው እንጂ ሁሉም ሼም ይዞታል። ወይም ደግሞ እንዴት ነው አለ አይደለ ተጋግጬ ምን ብዬ እውነት አስመስላለሁ ነው እንጂ ኤቭሪባዲ ኖውዝ ኢት ሁሉም ያውቀዋል የተሰራው ስህተት መሆኑን። ከዛም ባሻገር ደግሞ አይን ያወጣ በማምላክ አይን ያወጣ ሰው እንዴት በዚህ ልክ ውሸትን ይዞ ደረትን ነፍቶ በላይቭ ላይ ወጥቶ ያወራል? ሊትራሊ በጣም ከባድ እኮ ነው። እንደው ትንሽ ሰው ለማስታረቅ ማዳዋይስ ደግሞ ትንሽ ለዋሸነው ውሸት እኮ ትንሽ እንሳቀቃለን። ድስማች የእውነት ከጀርባ ያለ ትልቅ አጋንንት አለ፣ የሐሰት አባት የተባለው ዓለምን የሚገዛው እርሱም ጥንት ጠላት የነበረው ዲያብሎስን ይዘው ስለሆነ ነው። ከእርሱ በላይ ደግሞ የሚሆን ክርስቶስ ከእፎይ ዘንድ አለ። እርሱም እውነት የሆነው ክርስቶስ ነውና ወንድሞች በርቱ። እንደተባለ ነው በቅርብ ዓመታት ውስጥ በገዛ እጃቸው አፈራርሰው እስልምናን ገደል ይከቱታል። እንደተባለው ነው ያስፈልጋሉ። ባይ ዘ ዌይ እንድትቀጥሉ ነው የምንፈልገው። ቀጥሉ። እንደው በድንግል ማርያም ይዣችኋለሁ፣ ቀጥሉ። ይሄ ውሸታችሁን ይሄ ፖለቲካችሁን ቀጥሉ። ያልነቃ ይነቃል፣ ያልሰማ ይሰማል። አፍተርኦል እውነቱን እያወቀ ሰው ሲሄድ ጊዜ በገዛ እጃችሁ አፈራርሳችሁ ከቲክቶክ እልም ብላችሁ ጠፍታችሁ ክርስቶስ ይነግስበታል ቲክቶክ ላይ ማለት ነው። ዳትስ ኦል። ታንክ ዩ ጋይስ። ቀጥሉ።